እኔ እኮ እዚህ ጋር ነፍስ ነው ያለኝ። እሺ ቆይ አሁን እማዬ ማርታ ታሳዘንሽም? ሰላምዬ ሰላም ቤት ካለች ትገላታለች። ስለ ዳጣ የምታውቂው ነገር አለ? የድሮ አቢጌል ሞታለች። ሲጀመር ከአባዬ ህይወት መውጣት አለባት። የራሷን ህይወት ነው መጀመሪያ ያለባት። ይኸው እበላለሁ፣ እጠጣለሁ፣ ጤነኛ ነኝ፣ እነሳለሁ፣ እተኛለሁ። ምን አቋርጠሽ መጣችሁ እህታችን አይነ ሾራራ እግረ ሰባራ እግረ መልካም እግረ ደረቅ አይደለሽ እግረ እርጥብ ነሽ እና እስቲ ገባ በለ መቀመቀረ ብላ መቀመቀረ ብላ እንጂ እናንተ የቸገረሽን እናውቃለን። በቤትሽ ብዙ እሳት አለ፣ አውጭና ጣይዋ ብዙ ችግር አለ። ያ ኦፍ ኮርስ እህቴ ከባድ ችግር ውስጥ ነው ያለችው። እናውቃለን። ከባድ ማጥ ውስጥ ናት። ምን እንዳደረግልሽ ትሻለሽና እኔማ ቤት ውስጥ ያለውን የተደበቀውን ከባድ ሚስጥር እንዲያጋልጡልኝ ነው። ለዚህ ይቀላል። ምን ሽቶሻል? አንቺ ምን ትሻለሽ? ቤት ውስጥ አንድ ልጅ አለች። የእህቴ ባል በድብቅ የወለዳት ይመስለኛል። እውነት ነው። እንደ በርበሬ የምታቃጥል እንደ እሳት የምትፈጅ ኃይለኛ ልጅ ናት። ስሟ ማን ነው? ዳጣ። ያቃጥላል ያልነው እኮ ለዚህ ዝም ብለን አይደለም። ዳጣ ሚጥሚጣ ነው። ዳጣ የቢ አባት ልጅ አይደለችም እንዴ? ሸራፕ ሰምተናል፣ በስተናል፣ ተመችቶናል፣ እናውቃለን፣ እንፈርዳለን። እውነት ነው እህትሽ ችግር ውስጥ ናት፣ ማጥ ውስጥ ናት። ግን እንፈርድ ዘንድ ቅረቢና። ቅረቢን ማለት ቅረቢን፣ እውነቱን እንነግርሻለን። አልገባኝም። አባብዬ ጨምሪበት። አልገባኝም አባብዬ። ግንባረ ቦቃ በግ አሻልማ በሬ አንጠይቅሽም። የአንገት ወርቅ የእጅ ብር አንጠይቅሽም። እኛም ብቻ አስደሰች እስቲ ባይኋት። አረ እንግሊዘኛ አይሰሙ። እንግሊዘኛ የሚችሉ ውጭ ሄዶ አይሸቅም ነበር እንዴ? ያልሆነ ሀሳብ ያልሆነ ወሬ እንቆልፋለን። በሰዓት ሰንሰለት እንቆልፋለን።
አይነ ብረት 7 ጸበል አይፈታም። አሁንም አልገባኝም። ልንወልድልሽ ልንበዛልሽ እንወዳለን። ንጉሥ ወዶሻልና ከመጋረጃው ዝለቂ አስደስች ልጅ። አብረን እንተኛና ውለጂልኝ ከዛ እነግርሻለሁ እያለ እኮ ነው። ዋት ወዶሻል እና ወደ ዙፋኑ አስገቡልኝ። ታጥበሽ ታጥነሽ ቅረቢልኝ። ሽቶን ገቧት። አረ መድኃኒት አብረሽን ካልተኛሽ ብሎ እያመረረ ነው። እኔ ከሱ ጋር ልተኛ? ና ተነስ እንውጣ። እኔ የምልሽ ስለ ኤቢ ልጠይቀው እንዴ? ምን ብለህ ነው የምትጠይቀው? ወደፊት የኔ ትሆናለች ወይስ ሌላ ታገባለች? እሱን እኔ እነግርሃለሁ። እሺ መቼም ካንተ ጋር አትሆንም። ሌላ ቀንን የረገጠንን እንሰብረዋለን፣ እናስረዋለን፣ እንጥለዋለን። 7 ትውልድ እናመክነዋለን፣ እንጥለዋለን። አዙረን አንከራተን እግራችን ስር እናንፈራፍረዋለን። ይሁነን በመኝታቸው፣ ወጡነን በእንጀራቸው፣ እንቅፋት ነን በመንገዳቸው። እንሄድባቸዋለን፣ እንመጣባቸዋለን። አመጣሻለሁ፣ አንበረክክሻለሁ፣ እሰግድልሻለሁ። ኤቢ እንዴት ነሽ? አለሁ። ሰው እንዴት ሄዶ ነው? ቤት ውስጥ የለም እንዴ? ክፍላቸው መሰሉኝ። እኔ ገና አሁን ነው ከፀጉር ቤት የመጣሁት። መድኃኒት ለምን ፈለግካት? ኧረ ምንም። ሲጀመር እሷን አስተያየቷን አይቼዋለሁ። ፈልግሃለች ማለት? አክስቴ በጣም ቅሌታም ናት። ከባሏ ጋር የተጣላችሁ ቺት ስለምታደርግበት ነው። በኤቢ እንደዚህ ብለሽ ደግሞ ከማዬ ጋር እንዳታጣኝ። አየኋት፣ በአስተያየቷ ፈልጋለች። ግን ደግሞ አንተ ሁሉንም ነገር ስለምታውቅ ችግር የለውም። እሺ ኤቢ 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 ስልኬን ስጪኝ። አልሰጥም። ስልኬን አታምጩ። ኤቢ በጸባይ ስጪኝ። አሰጪኝ። አልሰጥም። ኤቢ አምጩ። ስጪኝ። ኤቢ ስልኬን ይደኛ አልሰጥም። አምጡ።
ግን የሰው ልጅ ደስተኛ የሚሆነው መቼ ነው? የሚያርፈው ከችግር የሚላቀቀው መቼ ነው? ትልቅ ቤት ሲሰራ፣ በሚሊየን ገንዘብ ሲቆጥብ፣ ልጆች ሲወልድ መቼ ነው የሰው ልጅ የሚያርፈው? ከችግር የሚላቀቀው መቼ ነው? እኔ ሁሉ ተሰጠኝ፣ ግን እንቅልፍ እስከማጣ ድረስ ጭንቀት ውስጥ ነኝ። መቼ ነው የማርፈው? መቼ ነው ደስ የሚለኝ? ምናልባት ስሞት፣ ምናልባት ያን ያርፍ ይሆናል። ደህና አደሩ ጋሽ። ደህና አደርክ ገዜ? እግዚአብሔር ይመስገን ድንቅ ነኝ። ገዜ ፈጣሪን የምታመሰግነው ለምዶብህ ነው ወይስ ምን ሰጠኝ ብለህ ነው? ዋ ጋሽ ይኸው እበላለሁ፣ እጠጣለሁ፣ ጤነኛ ነኝ፣ እነሳለሁ፣ እተኛለሁ። ምን ከዚህ በላይ እንዴት አላመሰግነው ጋሽ? እሱነትህን ነው። ዛሬ በየሆስፒታሉ ስንት ነው ቆሞ መሄድ እያማረው ተኝቶ ያለ? ስንት ነው ነገር ይናፈቀ? ታዲያ ጋሽ ተመስገን ማለት ለዚህ አይደል? እሱነትህን ነው። እኔም ተመስገን ብል ይሻላል። አዎ ጋሽ፣ ያው ያጣነውን ሳይሆን የተሰጠንን አይተን ተመስገን ማለት አለብን። እሱስ ልክ ነህ። ለምን ችግር ውስጥ ገባው ብዬ ከማማረር ይልቅ ያላጋለጥከኝ ጌታ ተመስገን ብል ይሻላል። አዎ ጋሽ፣ እንደዛ ነው። እንዴት ነው ጋሽ አታክልቶች ምን ፍጋ ይመጣላቸው? ይመጣላቸዋል ገዜ፣ ይመጣል። ደግሞ ጥሩ አድርገህ እየተንከባከብካቸው ነው ያሉት። እኔማ እንግዲህ ሰሪያ ስለዛ ናት እንጂ ዝም ብላ እየቀነጠሰች ቀንጥሶ ነበር መጣል። ለምንድን ነው የምትቀጥፈው ጋሽ? አሁን ለዚህ ለጥርሷ መፋቂያ እያለኝ ነው እንጂ አሁን እንደ እሷ ጥርስ ሸንኮራ ብትበላበት አንሷት ነው። ይኸውልህ ገዜ፣ እንደዚህ ስትል ለዛ እንዳትሰማ። ማይ ትሰማለህ? እንዲሁ ሰው ነግሯትም እንዲሁ አትሰማም። ለእንዲሁ አይ ጋሽ ምን ሆነች እቺ ልጅ? አባቢ ምን ሆነች እቺ ልጅ? አባቢ ብታይ ዛሬ በጣም ደስ ብሎኛል። ትምህርት ቤት ስለማትሄጂ እቤት ስለምትይ ነው? አዎ አባቢ፣ ግን ማለት ነው ቤትም ግን አልውልም አባቢ። ግን ለምን አንሄድም? የት? ለመዝናናት ወይ ለምን ግን አንጠፋም? እንጥፋ አባቢ። ኧረ መጣችሁ እንዲሁ ያቺ ነገር ነው። አድሮ ቃሪያ እኮ ነው። አድሮ ቃሪያ? አድሮ ቃሪያ። አንተ ለምን ሁሉን ጨርሰህ ካትበላም እንዴ? ለምንድን ነው የምታሳድረው? ከዚህ በኋላ ግን እንዳታሳድረ እሺ? አንዳንዴ እኮ አንቺን የሰጠኝ ለመሳቅ ነው። እኔ አሳቂ ገዜ አባቢ። እኔ በቃ ሁሉም ነው የሚስቅብኝ እኮ ትምህርት ቤትም፣ ሰፈርም፣ ገዜም፣ ከድርም ሁሉም በቃ ይስቁብኛል አባቢ። አይ ጥሩ ነው። እንዲሁ ሰው ሳቀ ማለት እኮ ወደደሽ ማለት ነው እኮ ሰው ሲስቅልሽ አይደል ጋሽ? ቆይ ግን ምጥን አትስቅብሽም እንዴ? ከምጥን ጋማ አባቢ አብረን ነው የምንስቀው ሁለታችን። እንዲሁ ጋሽ እንዲሁ ችላታለች። እንዲሁ ምጥን የምትባልሽ እንዲሁ ጎበዝ ልጅ ናት። እንዴት እንደቻለቻት ከዚህ አብረው ስላደጉ እኮ ነው። ዋዬ እስኪ እንደሷ ጎበዝ ሁኚ አባቢ። እኔ እኮ በልጣታለሁ። እኔ እኮ ነኝ ከሷ ጎበዝ በጣም። በምንድን ነው የምትበልጫት? በስዕል በመሳል በልጣታለሁ፣ በሩጫ በልጣታለሁ፣ ደግሞ ምግብ በመብላት በልጣታለሁ። ጎበዝ የኔ ልጅ። እንዲህ አንቺ እንዲሁ ግድ የለሽኛ አንድ ሁለት ወር ኑሬ በሞት እንዲሁ ፈጣሪን አልወቅሰውም። ገዜ አንተ ብቻ መሰለ ሁሉም ነው እንደዚህ የሚመኘው። ቆይ ለመሆኑ አሁን ለመጣሽ እና ኤቢ ማለት ነው። ኤቢ ፈልጋ ከዛ በኋላ እኔን ደግሞ አባቢ ጥሪልኝ አለችኝ። እሷ ለምን ፈለገችኝ? እኔ እንጃ አባቢ፣ ግን በቃ ጠፍተህባት መሰለኝ አባቢ። እና ደግሞ ዳጣም የለችም አባቢ። አይ ዳጣማ እኮ በሌሊት ነው የወጣ ገስግሳ። በጠዋት? አዎ ወጣልኝ እኮ እሷማ። በእኔሽ ምን እንደፈለገችኝ ጠይቃት። ልቅቂኛ አባቢ ላዝልኪኝ ታዩን ይዟል። ባባ እሺ ነገር እንደው
አቤ ደህና አደርሽ? ፈልገሽ ነው ወይስ ውሃ ዝም ብላ? አይ አባዬ ፈልጌ ነበር። ለምን ነበር የፈለግሽ? ከዚህ ሀገር መሄድ እፈልጋለሁ አባዬ። አባዬ አንተ እኮ ነበርክ ለረጅም ጊዜ ልላክ ስትለኝ የነበረው። አሁን ደግሞ በቃ አባዬ ከልቤ ነው ከዚህ ሀገር መሄድ እፈልጋለሁ። አቢጌል መሄድ ነው ወይስ መሸሽ የፈለግሽው? ምንም ብለው አባዬ፣ ብቻ እኔ ከዚህ ሀገር መሄድና ሁሉም ነገር መርሳት ነው የምፈልገው። ቆይ ስለ ራቅሽ ስለ ሄድሽ የቤተሰብሽ ችግር የሚፈታ ይመስልሻል? በቃ አባዬ እኔ መሄድ ነው የምፈልገው። አመቻችና ላከኝ። የትም ቦታ ቢሆን አባዬ ለመሄድ ዝግጁ ነው። አቢጌል ዘንድሮ እኮ ነው የምትመረቂው። ሌላ ጊዜ እመረቃለሁ። ለምን መሄድ እንደፈለግሽ ገብቶኛል። ይኸውልሽ አቢጌል፣ እኔ አሁን ለየትም እንድትሄጂ አልፈልግም። ክፉ ጊዜ ወደ ህይወቴ እየመጣ ነው። ስለዚህ በዚህ ሰዓት አብረሽኝ እንድትሆን ይፈልጋል። የትም እንድትሄጂ አልፈልግም። እንግዲያውስ አባዬ በቃ እኔ መቻል አቅቶኛል። እማዬን ባየኋት ቁጥር እየተሰራባት ግፍ ነው የሚታየኝ። እኔ እንደሰራባት ያክል ነው የሚሰማኝ አባዬ። እና በቃ በጣም እየጨነቀኝ ነው። እዚህ ከቆየው አንተም ችግር ውስጥ ትገባለህ። ቆይ እዚህ ብለሽ ነው ከሀገር መውጣት የፈለግሽው? አዎ አንደኛው ምክንያት ይሄ ነው። በቃ እማዬን ማየት አልፈልግም። እሺ ስለዚህ አባዬ የትም ቢሆን ላከኝ በቃ። እሺ አልኩሽ እኮ አቢጌል። እና ደግሞ ለውሃም ዳጣለችላት። እሷማ እናቷን ካገኘች በኋላ እኮ ችላ አለች። ቆይ ግን እናትሽ አታሳዝንሽም? በቃ አባዬ እኔ ከዚህ ሀገር መሄድ ብቻ ነው የምፈልገው። ይኸውልሽ ትልቅ ውሳኔ ነው የወሰንሽው። ደግመሽ አስቢበት። እኔም ከእናትሽ ጋር እነጋገርበታለሁ። ከዛ ደግመን እናወራለን። እሺ አሁን ቁርስ ደርሷል እያሉ ነው። ተነሽ። ይሄች ስምኝማ እናቴ መኪና ትግዛልሽ እንዴ? በ1 ሚሊዮን ብር ነው መኪና እና አንቺ ልጅ ይኸውልሽ በ1 ሚሊዮን ብር መኪና ይገዛል። እኔ ደግሞ መኪና አልፈልግም። እሺ ምንድነው የምትፈልጊው? የፈለግሽውን ነገር ጠይቂ። ምንድነው የምትፈልጊው? ለአባትሽ ግን እንዲህ ብለሽ ታውቂያለሽ? ታጣይ ምን ብዬው ማለት ይሄ ላድርግልህ ወይ ምን ላድርግልህ ምናምን ብለሽ ታውቂያለሽ? አይ እማዬ አባቴን ብዬው አላውቅም። በይውሽ ታጣይ ይኸውልሽ እሱ ሆኖ ነው እንጂ እኮ ሌላ ሰው ቢሆን ኖሮ አባቴ ነህ አባዬ ብለሽ ብትመጪ አይቀበሉሽም ነበር። እሺ እሺ እለዋለሁ። እሺ ሰላምዬ፣ እኔ እኮ አባዬን በጣም ነው የምወደው፣ በጣም ነው የምወደው። ግን ደግሞ በጣም ያሳዝነኛል። አይዳታ አውቃለሁ፣ ግን እሱን እኔ ምንም ልረዳው አልችልም። እኔም እኮ እዚህ ጋር ነፍስ ነው ያለኝ። ግን ሰላምዬ በአባዬ ላይ ትንሽ አልጨከንሽበትም? በማየም ጭምር? አይ አንቺ ሞኝ አትሁኝ ዳጣዬ። ታውቂ የለ እኔ እኮ ምንም ወደቂያ የለኝም። እሺ ሰላምዬ አባዬ ቤት ቢገዛልሽስ? ዳጣዬ ይኸውልሽ ምንም ነገር ቢፈጠር እኔ ከዛ ቤት ውስጥ ከመምጣት አያግደኝም። ይሄንን ደግሞ ረጅም ጊዜ ያሰብኩበት ጉዳይ ነው። ስለዚህ እባክሽ የኔ ልጅ በዚህ ጉዳይ ላይ ድጋሚ እንጨቃጨቅሽ። እሺ ቆይ አሁን እማዬ ማርታ አታሳዘንሽም ሰላምዬ? አሁን ነግሬሽ አይደል እንዴ? ጭራሽ ልተኛሽ ይለኛል። ይብል ግን ደግሞ ሰውየው እህትሽ ችግር ውስጥ ገብታለች አለኝ። ለነገሩ እኔ ራሴ ስለነገርኩት ነው። ደግሞ ማታ ስቃሽን ያደርኩት
Oh God, forgive me. የስቶን ኤጅ ስራን የሰራሁት ግን ደግሞ ምንም አላደረኩም። ሻይ ነበር አምጪልኝ ያልሽ? አይ ሻዩን ታዩና እስኪ ቁጭ በይ እንዴ። ማን? እኔ? አዎ አንቺ። እሺ አንድ ጥያቄ ልጠይቅሽ ነበር። እኔ እኮ ትምህርት እምቢ ብሎኝ ነው የቀረሁት አክስቴ። እንደማይገባሽም አውቃለሁ፣ ግን እውቀት የሚፈልግ ጥያቄ አይደለም። እሺ ስለ ዳጣ ምን የምታውቂው ነገር አለ? ስለ ዳጣ የማውቀው ስለ ዳጣ የምታውቂው ነገር አለ? ክፍሏን አውቀዋለሁ እና ደግሞ ስሟንም አውቀዋለሁ። ስቱፒድ! እኔም እኮ እንግሊዘኛ እችላለሁ። ይሄ ሁሉ ስድቡ ገብቶኛል ማለት ነው? አዎ። ኢዲየት! ትሰሚኛለሽ? የጠየኩሽን ብቻ መልሽልኝ። ስለ ዳጣ እናትና አባት ምን ታውቂያለሽ? አይ እኔ ምንም አላውቅም። እሺ ሰፈር ውስጥ ምናምን ሲወራ ሰምተሽ አታውቂም? አልሰማውም። እሷስ? እሺ ቆይ ስታወራ ሰምተሻት አታውቂም? እኔ እሷ ስታወራ ሰምቻት አላውቅም። እንደውም አክስቴ ደንቆሮ ነው የምትመስለኝ። አንቺ ራሽ ደንቆሮ ነሽ። እሺ ሲጀመር ቁጭ አድርጌ ሳወራሽ ቦታ ሰጠውሽ። ቆይ እዚህ ቤት ጤነኛ ሰው የለም እንዴ? እና ሰላም ወንድም ያልነቃም እንዴ? ወንድምሽ አሁንም እንደተኛ ነው። እሺ ሰላም አባቱ ማን ነው? የቤቢ አባት ማን ነው? እኔ እንጀራ አባቴን መታወቅ ፈልጋለሁ፣ ማወቅ ፈልጋለሁ። እንዴ ቆይ ደግሞ እንጀራ አባቱ ምን ያደርግልሻል? አንቺ ለማንኛውም ጊዜው ሲደርስ ታወቂዋለሽ። ከምሬን እኮ ነው ሰላም፣ አትነግሪኝም? አሁን አልነግርሽም ዳጣዬ። ደግሞ የምትገርሚ ልጅ እናት አለሽ፣ አባት አለሽ፣ አሁን ደግሞ እንጀራ አባት አማርሽ። አይዞሽ ዳጣዬ፣ ከዚህ በኋላ እኔ መቼም አላገባም። እሺ ግን ለምንድን ነው የማትነግሪኝ? የቤቢ አባት አባዬ ነው እንዴ? ቆይ እንዴት እንደዛ ልትቻለሽ? ያው ግምቴ ነው ማለት እዛ ቤት ስትኖሪ የቤቢን አባት ለማየ አልናገርም ስትይ ምናልባት ከአባዬ ይሆን እንዴ ብዬ አስቤ ነው። አይ ያራ አይደለም። እሺ በቃ ሰላምዬ ልሂድ። ግን ዳጣዬ ለምንድነው እንደዚህ የምትሆኚው? ቤት መመለሴን አልወደድሽም አይደለ? ይኸውልሽ ዳጣዬ ተረጂኝ። እኔ ይሄን ሁሉ የማደርገው ለእናንተ ብዬ ነው። አንድ ቀን ደግሞ ታመሰግኝኛለሽ። አረ ችግር የለውም ሰላምዬ እናቴ። በቃ እናቴ ልሂድ እባክሽ። እንዴ ቆይ እንጂ ምሳሽን በልተሽ ነው የምትሄጂው? ቤት ነሽ? ግን እኮ አባዬ በጣም ተጨንቋል። ነገርኩሽ እኮ በቃ ስለሱ አታስቢ ያልኩሽ አይደል እንዴ? ቤት ነሽ? ምሳሽን ሳትበይ ስለምን ልጅ ይስራልሽ? አይ አንቺ ልጅ እንደውም ያሳስብሻል አይደል? ምን ሆነሻል? አንተ ግን ቆይ የምር እውነት ትወደኛለህ? ለነገር ነው እንዴ መጣሽ? አይ አይደለም። አረ አይደለም። እና ምንድነው ከምድር ተነስተሽ ትወደኛለህ ወይ የምትይ? ከምር የምትወደኝ ከሆነ አሳየኝ። እና ምን ላሳይሽ? ለዚያ ጋዜ መድኃኒት ሰድባኛለች። እሺ ልክ አስገባልኝ። እግድል ምንም እድል የለም። በቃ ይችን ብቻ አድርግልኝ። እሺ ምን ምታልኝ ነው? አዎ ወይ ምታልኝ ወይ አንድ ነገር አድርግልኝ። እንዴ ሰው የላትም ብላ እኮ እንደዚህ የምትጫወትብኝ። ቆይ ምን ብላሽ ነው? ኢዜስ ትገዚ እኔ እንዴት እንዳመነጫጨቀችኝ እኮ ብታይ። አባቴ እሳት ውስጥ ነው። ምን አለችኝ ያልሽው? እናቴ ተክዳለች። አይሰማም እንዴ? ኢዜስ ታለችኝ እኮ ነው ማለት። በቃ እንግሊዝ አፍ እኮ ነው ይሄ ነገር። አዎ በእንግሊዘኛ እኮ ነው ኢዜስ ያለችኝ።
ታዲያ ጥሩ እኮ ነው። እንዲያው አንቺ ስድብ መስሎሽ ነው? ዝም ብለሽ እኮ ነው ትንጨረጨሪ። አለመማር ደግሞ ኢዜስት ግን ምን ማለት እንደሆነ ታውቃለህ? ምንድን ነው ብላ ነው የሰደበችሽ? ምን አውቃለሁ አላልክም እንዴ? ንገረኝ እንጂ። ኢዜስት ማለት እኮ ማር ወለላ ማለት ነው። ወይ ጉድ! ባልማር እኮ በቃ ሸውደኝ ነበር አይደል? ይኸውልህ ገጽ ኢዜስት ማለት ደደብ፣ ሰነፍ፣ ምንም የማይገባሽ ማለት ነው። ይሄ ሁሉ ስድብ በአንዲት ቃል? አዎ ገጽ በአንዲት ቃል ይሄን ሁሉ ነገር ሰደበች። እና ምን እንዲያደርግልሽ ነው የምትፈልጊ? ይኸውልህ ገጽ ከቻልክ ማለት ነው መድኃኒትን እግሯን ስበርልኝ ልትይ እንዳይሆን። አዎ ስበርልኝ። ኧረ እሷን ሰብሬ እዚህ ቤት ልኖር ነው ልወጣ ነው? እንግዲያውስ አትወደኝም። ላንቺስ ቢሆን በሰነብትልሽ አይሻልም? ለዛይ አልፈልግም። ምን ትሰራልኛል? እና ልምታት? አዎ ወይ ምታት ወይ ስደብልኝ። አሁን በመታት እባረራለሁ። ጥበቃ ደግሞ ሞልቷል። ጋሻ አንዱ ጥበቃ ይመጣል። አንቺ ደግሞ ምግብሽን አዘጋጅተሽ ያንን ጥበቃ በላይ ታጎርሽዋለሽ። ገዝ የሞኙ ሰው አማኙ ተስራውም ተቤቱም ሳይሆን ታንቺም ሳይሆን ባክኖ ይቀራል። አላረገውም። አረ ነው እንግዲያውስ አትወደኝ። የራስሽ ጉዳይ። ምን ወንድ አይደለ እንዴ? ወንድነቴን እበልባለሁ። እንዲሁ ላንቺ የሚሞትልሽ ሰው ብትሆኚ ግድ የለም ይሁን፣ ግድ የለም። እንዲሁ በር ዘግተሽ ሰው የምታሰድቢ ሰው እንዲሁ ላንቺ ምን በወጣኝና ነው የአብርሃም በግም ሆነው ነው? አታገኘኝም? እሺ እኔንም አታገኘኝም። እንዲሁ ማክስትየዋ አስተያየቷን ሳያት አላማረኝም። ይዛኝ ሳትሄድ ያልቀረችም እንግዲህ መዲ ምንድነው እንደዚህ ተክዞ መቀመጥ? እንውጣላልሽም እንዴ? እንውጣለን። እስኪ አንዴ ተቀመጭና ላውራሽ ማርቲ። ውይ ደሞ ጀመረሽ። ድጋሚ ልታሰለቺ ነው አይደል? እንግዲህ ለሽ ቁጭ በይና አውርተን እንውጣለን። ጭቃሽ አትለቂ። እሺ ምንድነው? ብቻ ደራሽ። ይሄ በተደጋጋሚ የምታነሽብኝ ነገር አንስተሽ እንዳታሰለቺ እልሻለሁ ማርቲ። መሄጃ እየደረሰ ነው። ስለዚህ እዚህ ቤት ያለው ነገር ሳላስተካክል ወዴትም አልሄድም። ብዬ ሰማሁሽ እኮ አንቺም ነገርሽ። አሁንም አወራሻለሁ እስክትነቂ አይንሽን እስክትገልጭ ድረስ። መዲ ከዚህ በላይ አላዳምጥሽ። ዳጣው መታለች አይደለ? እንጠይቃት። ምኑ? አባትና እናቷን እዚህ እስከ መቼ እንደምትቆይ። ማርቲ ዌክ አፕ። ምን ሆነሻል? ቆይ አስደግሞብሻል እንዴ? ብለሽ እኮ ድከም ይብልሽ። እኔ እኮ ብዙ ጊዜ ጠይቂያታለሁ። እና ነግራሻለች? አልነገረችኝም። እና ቆይ ለምን ዝም አልሽ? በቃ ደሬ ታያት አለኝ። እሷም ደግሞ ልሂድ ምናምን ስትለኝ በቃ ተውኳት። ሞኝ ነሽ ማርቲ። አሁን ይልቅ ጥሪያትና እናፋጣት። ኦፍ በቃ መዲ ሾፕ እንሂዳለሽ። ተነሽ እንውጣ። ማርቲ ፈርተሽ ነው አይደለ? አዎ ፈርተሻል። ምንም የሚያስፈራኝ ነገር የለም። አሁን ሰላም ነኝ። ይልቅ ተነሽ እንውጣ። ልጅቷን ጥሪያት ማርቲ። አልጠራት። በቃ ክፍሏ ናት። እሷን ታያት። ማርቲ ፈርተሻል እንዴ? ቆይ ምን እንዳይፈጠር ነው እንደዚህ የምትፈሪው? መዲ ይልቅ ተነሽ። ፖርሳሽን ያዥና እንውጣ። አለበለዚያ ግን ማማ ትሞት ጥየሽ ነው የሚሄደው። ማርቲ የእውነት ማሰቢያሽን አጥተሻል። አጭል ጀምሻል። አጭቅጭቂኝ። በቃ ተነሽ እንውጣ። ኤቢ አቢጌ ልግባ ዳጣ? እንዴ ኤቢ ማርቲ እቺ ልጅ ምንም ትክክል አይደለችም። የድሮ አቢጌል ሞታለች። እባክሽ ሰሞኑን ነው እንደዚህ ሆነችው። ምን ተነካት አላውቅም። የምትወደውን ሰው ስለተቀማች ነው። መቼም ይሄን አላውቅም አትይኝም አይደል? እሱን እንኳን ተይው።
የእሷን ጸባይ መቀየር አይቶ ወደ እሷ እየመጣ ነው። ይልቅ ወገብሽን ጠበቅ አድርገሽ ለሚዜነቱ ተዘጋጅ። ቆይ ማርቲ ሞኝ ነሽ ልበል? ኡፍ ምንድነው 10 ጊዜ ሞኝ ነሽ? ሰሚኛለሽ? እኔ ስለ ቤተሰቤ ነገር በደንብ ጠንቅቄ ነው የማውቀው። በቃ ይልቅ አሁን ተነሽና እንሂድ። ምነው ተነሽ እንውጣ። እሽና ነኝ። ሰሞኑን ግን ምን ሆነሻል? ምንድን ነው ችግር አለ? ምንም ችግር የለም ዳጣ፣ ደህና ነኝ። አይ ታዩ ዝም ብዬ ነው እንጂ ምክንያቱም አውቀዋለሁ። አይ እንዳሰብሽው አይደለም። ናታን ነው አይደል? በሱ ጉዳይ እኔ አንቺ ማውራት የለብንም። በቃ ችግር የለውም። እሺ እኔ ከሁሉም በላይ የሚያስጨንቀኝ ያንቺ ያባዬ እኔ የማየ ጉዳይ ነው። አዎ እሱ ነው የሚያስጨንቀው። ሰላምዬ ደግሞ እዚህ እመጣለሁ ያለች ነው። ማለቴ ሰላም ብትመጣ ምን ችግር አለው ብዬ እኮ ነው። ኧረ ምንም። ሲጀመር እኔ ከዚህ ሀገር ልወጣ ነው። ምን አገባኝ? ልወጣ ነው ማለት ውጭ ሀገር ልትሄጂ? አዎ ልሄድ ነው። ለምንድን ነው ሁሌ ሰላም ጋር የምትሄጂው? በናታ ምክንያት ነው እንደ ሀገርሽ ነው የምትለቂው? ሁሉም ነገር አስጠልቶኛል። በቃ ስልችት ብሎኛል። ምናልባት ስትጋቡ መጣ ይሆናል። ማ ናታንና እኔ? አዎ መቼ ነው የምትጋቡት? ኤቢ ልወጣ ነው። ልወጣ ወይስ አብረሽ ትጫለሽ? አይ ከወጣሽማ ምን አደርጋለሁ? ልወጣ። ናታን አዎ ናታን፣ እኔ እኮ በጣም ነው የምወድ። እኔም በጣም የምወድ። ግን ግንኙነታችንን ይፋ ካላደረግነው በጣም ከባድ ነው ዳጣ። አይ ናታን አሁን አይሆንም፣ ትንሽ መቆየት አለብን። ሰላም በጣም እያስጨነቀችኝ ነው። ምን ብላ? በቅርብ ወደዚህ ቤት እመለሳለሁ እያለች ነው። ልጇን ይዛ? አዎ ልጄን ይዤ እመለሳለሁ እያለች ነው። ለምን? አላውቅም ናታን። አንዳንድ ጊዜ ግን ሳስበው ኤቢ ልክ ናት። እማዬ ላይ ማለት እማዬ ማርታ ላይ እየተሰራው ነገር እማዬ ማርታ ላይ ግፍ እየተሰራ ነው የምትለው ልክ ናት። ሰላም እዚህ ቤት ከመጣች በጣም ጉር ነው የሚፈላው ናታን። ለምን አሁን የወለደችለት ባለው ጋር አትሆን ወይ ደግሞ ብቻዋን መሆን? አልፈልግም አለች። ሂዲዬን በጣም ለመንኳት፣ ግን እዚህ ቤት ነው መኖር የምፈልገው አለች። እማዬን አስወጥታ መኖር ነው እንዴ ፍላጎቷ? እኔ እንጃ ናታን፣ ብቻ ግን እንደዛ ነው የሚመስለው። እኔ እኮ ቤት ተከራይተን እንውጣ አብረን እንኖር ብላት እምቢ አለችኝ። አባዬም ትንሽ ቤት ልግዛልሽና ከልጅሽ ጋር ኑሪ ብላት እምቢ አለችው። ይሄ ከሰላም አይጠበቅም። ክፉ ሰው መክሯታል ማለት ነው። ምናልባት አክስቷ መክራት ሊሆን ይችላል። ምንም ደስ አላለችኝም። በጣም ግግም እኮ ነው ያለችው። አንቺን ብቻ ሳይሆን የወለድኩትንም እዛ ቤት ነው የማሳድገው አለችኝ እኮ። ይሄ ነገር ፍለጋ ነው። እማዬ ይሄንን ያወቀችለት ሰላም ቤት ካለች ትገላታለች። እኔም እንደዛ ነው ያልኳት። እስኪ ቆይ እኔ እመክራታለሁ። ሲጀመር ከአባዬ ህይወት መውጣት አለባት። የራሷን ህይወት ነው መጀመር ያለባት። ግን አይመስለኝም። በጣም ተዘጋጅታለች። አባዬም እንደገና ጭንቀት ውስጥ ገብቷል። ካመረረች በጣም ከባድ ነው ማለት ግልጽ ከሆነና አባዬን ከከሰሰችው በቃ ንብረት ፍለጋ ምናምን ብቻ ቆሻሻ ነገሮች ሊገባ ይችላል። እኔ እንጃ አላውቅም። ብቻ ቀፈኝ እስኪ ናታን። በዚህ ኤቢ ያለች፣ በዚህ ሰላም አለች። ጨንቆኛል። አላውቅም። አባቴ እሳት ውስጥ ነው። እናቴ ተክዳለች። ናታንም እኔን አይወደኝም። በቃ ህይወት ስታስጠላ። ሄሎ አርጁ። አይ ብዬ ደህና ነሽ? አንድ ሚስጥር ልንገርሽ ብዬ ነው። ስልክ አላነሳውም ማለት ማውራት አልፈልግም ማለት ነው። ቆይ ለምንድን ነው የማይገባ? ስማ ደግሞ
ከዚያ ጋር ልለቅ ነው። እንዴ አታደርጊው፣ ሜቢ አታደርጊው። የት ነህ? እኔማ ሰፈር ነኝ። እውነትሽን ነው? ለሀገር ልለቂ ነው? ሰፈር ነህ? አዎ ሰፈር ነኝ። የሚጠጣ ነገር ይዘህልኝ መምጣት ትችላለህ? እሺ የት ልምጣ? ቤት ይዘህልኝ ና። እንዴ ኤቢ ከምርሽ ነው? ያዘበኛስ በእናትሽ። ደግሞ ፋዘርሽስ? አባዬ የለም። አሁኑኑ በ15 ደቂቃ ውስጥ ይዘህልኝ ና። ስደርስ ደውልልኝ። የምን 15 ደቂቃ? 5 ሰከንድ ይበቃኛል። በርሬ ነው እመጣልሽ። መሐረቤን ያያችሁ አላየንም ባካችሁ፣ መሐረቤን ያያችሁ አላየንም ባካችሁ። ይቺ ምንድን ናት? ሎሚ አይደለም ብስኩት ነው። እሺ ብስኩት። ይቺ ምንድን ናት? ብስኩት። ይቺ ምንድን ናት? አንቺ ቆይ ውሃ ከያዝኩሽ ግን መታሽ። ነይ 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 ልውሻለሁ። ረፊ በባዶ እግሬ ነኝ። ረፊ እንዴ ውሃ ጠብቂ፣ ጫማዬን አምጪ። ውሃ ቆይ፣ በጥግ በኩል ማን ያለው? ዳጣና ናታን መሰሉኝ እነሱ። አምጪ ጫማዬን። እንዴ ቆይ ምን እያደረጉ ነው? እኔ እንጃ። ጠይቂያችሁ ልምጣ? አይ ቆይ ተይው፣ ተፋቅረው ነው የሚሆነው። እሺ እንዴ እና የተፈቀረ ሰው አይጠየቅም እንዴ? አዎ አይጠየቅም። ለምን ተንኮል አንሰራ? እሺ እንሂድ በቃ። ቆይ ውሃዬ፣ መጀመሪያ ማለት ነው ምን ማድረግ እንዳለብን እንነጋገር። እሺ እሺ ምን እናድርግ? እሺ ምን እንስራ? ምን ተንኮል? እኔ እንደማይሁኝ አንቺ ደግሞ እንደ ኤቢ፣ ከዛ በጀርባ ሄደን እናስደንግጣቸው። እሺ እሺ እንሂድ በቃ። ቶሎ በይ። ቆይ መጀመሪያ ማለት ነው ቀስ ብለን ነው መሄድ ያለብን። እሺ ረዲስ ወዴት ነው? ኧረ አንተ ሰውዬ በክሪሽና ተወኝ ይላል እንዴ? ስማ፣ ነፍስ አጥፍቼ በህግ እንድጠይቅ ትፈልጋለህ? ምንድን ነው ዓላማ? አንተ ከባለቤቱ በላይ ነው? አዎ፣ እዚህ በር ላይ ከኔ ውጭ ሌላ አለቃ የለም። እሺ ኤቢ ናት ግባ ያለችኝ። አልጠራችም። ያሟል እንዴ? እደውልላታለሁ። እንዴት ነው የሚያደርገው? አሁን ትመጣለች። ኤቢዬ፣ ኧረ ይሄ ሰውዬ አላስገባለኝ እኮ። ጉድጓድ ግባይ። ናታን በቃ ወደ ውስጥ እንግባ። እሺ በቃ ግን ለማንኛውም ስለማየም ስለ ምንም ነገር አትጨነቂ፣ ፈጣሪ ያውቃል። እሺ እናንተ ምን እያደረጋችሁ ነው? ናታን፣ እማዬ
ማየች ውሃ እማየች እማዬ ማለት ነው። በሱ በኩል ተደብቃለች። ምጥን አንቺ ነሽ እንደዛ ያልሽው? አዎ ሰራንልሽ፣ ሰራንልሽ፣ ሰራንልሽ። እንደዚህ አትይኝ። አርጁን ና ግባ። ተው ገዚህ አስገባው ይግባ። እሺ ብዬ አገኛለሁ። ቺርስ። አሬ ቢቀስ እያልሽ ጠጪ። አባትሽ የለም እንዴ? አባቴ ምን አገባው? ዘበኛው አይቶናል እኮ ስገባ። ስም ብለህ ጠጣ፣ ካልሆነ ግን አስወጣለሁ። እሺ እብዬ በቃ እጠጣለሁ። እሺ እንሂድ። በደንብ ጠጣ። በልነው በሁኔ በውን ሆነ በህልም ሆነ ምን ልዩነት አለው? አለው እንጂ እቢ፣ ይሄማ በሁኔ ነው። ይሄው አይኖችሽን እያየሁ ነው። አጠገቤ ቁጭ ብለሻል፣ እየነካሽኝ ነው። አሁን የምትኖረው ህይወት ህልም ቢሆን ምን ማረጋገጫ አለ? አንድ ቀን ከእንቅልፍ ስትነቃ እየኖርኩ ያለው ነገር ህልም ሊሆን ይችላል። እንጃ አልገባኝም። ልጠጣ? በደንብ ጠጣ። ናታን ይቺ ልጅ እንደው ደህና አትመስለኝም። ማነች? የቢ ናታ። ምን አድርጋ ነው? የጣውት የመሰለ ልጅ የሚጠጣ ነገር ይዞ አብረው እሷ ክፍል እኮ ነው የገቡት። ጣውት? ማን ነው ጣውት? አርጁን። እየቀለድክ ነው ናታን? አሁን በዚህ ጉዳይ ይቀለዳል? በልቅስ አሁን ሂድና እንዲህ ነገር አድርግ። ተያይዘው ገቡ እያልከኝ ነው? አዎ